ዛሬ ለመጀመሪያ ጊዜ ኤቢ ተስፋ ቆረጠች። ኤቢ ተስፋ እስክትቆርጥ ድረስ ናታንና ዳጣ እውነታውን ፊት ለፊት ነገሯት። ናታን ዳጣን በጣም እንደሚወዳትና ካሁን በኋላ ኤቢ ከአጠገቡ እንድትደርስ እንደማይፈልግ፣ ዳጣ ለአንድ ቀን እንኳን ከዚህ ቤት ብትወጣ አብሯት የሚወጣ መሆኑንም ለኤቢ ነገሯት። ኤቢ እየሮጠች እነሱን ካዳመጠች በኋላ ወደ አባቷም ሄዳ ነበረ። አባቷም ደስ የሚል መልስ ስላልሰጣት በራሷ ተስፋ ቆርጣለች። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ዳጣ ድራማ ቀጣይ ፓርትን ይዤላችሁ የመጣሁት በዳጣና በናታን ግንኙነት እንደዚሁም በሁለታቸው አብሮነት ከሚደሰቱት ነኝ። ምክንያቱም ዳጣ ብዙ ነገሮችን አሳልፋለች። እንደዚሁም ደግሞ ከጸባይ አንጻርም ቢባል ናታንና ዳጣ በጣም ደስ የሚሉ ናቸው የሚል ነው አብዛኛው ተመልካች። እኔም ከእነሱ ጎን ነኝ። እንግዲህ ኤቢ የመጨረሻ በራሷ ቆፍራ የምትገባበት የቆፈረችው ጉድጓድ ውስጥ እሷ መግባቱ አይቀርም። እንግዲህ በደረጀና በዳጣ መካከል ያለውን ነገር እስከ ጥግ ለማጣራት እየሞከረች ነው ኤቢ። የሚገርመው ነገር የወይዘሮ ማርታና የአቶ ደረጀ ትዳር መፍረስ ምክንያት የምትሆን ይመስለኛል ወደፊት። ምክንያቱም ወይዘሮ ማርታ ለኤቢ የምትሰጣት ቦታ በጣም ከፍ ያለ ነው እንደሚታወቀው። አቶ ደረጀ ደግሞ ከኤቢ ይልቅ ለዳጣ ትልቅ ቦታ ይሰጣል። ይህ የራሱ የሆነ ምክንያት አለው። ለምንድን ነው? አቶ ደረጀ ኤቢን አይወልዳትም። እንግዲህ ወይዘሮ ማርታ እንደተናገረችው አንድ ሴት ተደፍራ ብታገባ ያ የተወለደው ልጅ ያን ያገባቸውን ሰው አባዬ እያለ ቢያድግና ካደገ በኋላ ይህ ሰው አባት አይደለም ተደፍሬ ነው የወለድኩት ቢባል ምን አይነት ስሜት ይሰማው ይመስልሃል ብላም ጠይቃው ነበረ። እንግዲህ ይህን ወይዘሮ ማርታ ለአቶ ደረጀ ይህንን መናገር የፈለገችው የራሷን ሁኔታ ለማንጸባረቅ ነበር። ነገር ግን አቶ ደረጀ ደግሞ የራሱ የሆነ ምክንያት ስላለው እሱ ደግሞ የዳጣን ሁኔታ እንዴት እንደሚነግራት ግራ ስለገባው ነበረ በወቅቱ ያንን ጥያቄ የጠየቃት። አንዳንድ እውነታዎች ተዳፍነው የሚቀሩና ለዘላለም ባይወጡ የሚሻሉ ስለሆኑ በተቻለ መጠን አንዳንድ እውነታዎች ተደብቀው ቢቀሩ አሪፍ ነው ትላለች። ወይዘሮ ማርታ የደበቀችውን እውነታ ግን ኤቢ ቆፍራ የምታወጣውና ራሷን ሜዳ ላይ የምታሰጣ እንደዚሁም የእናትና አባቷን ትዳርም የምትበትን ነው ይመስለኝ። በስተመጨረሻ ላይ እንግዲህ በዳጣ ምክንያት በኤቢ ምክንያት ዳጣ ብዙ ነገሮች ደርሶባታል፣ ወደፊትም ይደርስባታልም። አሁንም ድረስ ወይዘሮ ማርታ ዳጣን ከቤት እንዲያስወጣት አቶ ደረጀን እየነገረችው ነው። ይህ ሁኔታ በዚሁ ስለሚቀጥል ዳጣ ላይ የተለያዩ እርምጃዎች ይወሰዳሉ። በስተመጨረሻ ግን ኤቢ ይህንን ጉዳይ ከጥግ ለማድረስ ብላ ራሷን ነው መጨረሻ ላይ ጥግ ላይ የምታገኘው ራሷን ነው። ያ ነገር ደግሞ ራሷን ይጎዳታል። እንደዚሁም ደግሞ እንደሚታወቀው ሰላምዬ ያረገዘችው ልጅ ከአቶ ደረጀ እንደሆነ ይታወቃል። ደረጀም አሁን ላይ አያውቅም። ነገር ግን ዳጣን እየጠበቀች እንደሆነ ከዚህ ቤት የምትወጣው ከ19 ዓመት በፊት ያጣቻትን ልጇን ሲሰጣት እንደሆነና እውነታውን ሁሉ ለደረጀ ነግረዋለች። በስተመጨረሻ ላይ ግን ሰላም ከወለደችን በኋላ ደረጀ የሚያውቀው ልጁ የሱ መሆኑን ነው። ከዛም በኋላ የኤቢ ተንኮልም በዚሁ ሁኔታ ከቀጠለ ዳጣም የደረጀ ልጅ መሆኗን እና እንደዚሁ ሰላምም የምትወልደው ልጅ መልሶ የደረጀ ልጅ መሆኑ ሲታወቅ ወይዘሮ ማርታ ከደረጀ ያላት ውሃ ብቻ ናት የምትሆነው። እንደዚሁም በዳጣ እውነታ ወይዘሮ ማርታ ነገሩን ከፍ የምታደርገው ይመስላል። በስተመጨረሻ ቤቱ ትንሽ አስቸጋሪ ሁኔታ ላይ ነው የሚሆነው። በዛን ወቅት ደግሞ ሰላም ከደረጀ ቦታ ይኖራታል። ምክንያቱም አቶ ደረጀ ልጆቹን በጣም የሚወድ ሰው ስለሆነ፣ እንደዚሁም ሰላም ለእኔ ስትል ይህን ሁሉ አመት እንደዚሁ እኔ ለደበቅኩት እውነታ ስትል ይህን ሁሉ አመት እኔ ቤት ህይወቷን መስዋዕት አድርጋለች ምንም ነገር ሳትደብቀኝ በማለት አቶ ደረጀ ለወይዘሮ ማርታ ያለው እምነት እየሸረሸረ፣ እንደዚሁም ደግሞ ለዳጣ ያለው ፍቅርም እየጨመረ እና ለሰላምም ያለው ቦታ እየጨመረ ስለሚመጣ ዳጣ እናትና አባቷ
አብሮነትም ስትደሰት ለሁለታቸው አብሮነትም የቻለችውን ስታደርግ ወይዘሮ ማርታ እዚህ ጋር የራሷን የሆነ ውሳኔ ትወስናለች። እንደዚሁም የኤቢ ጉድ ደግሞ ይጋለጣል። ኤቢ አቶ ደረጀ ልጅ እንዳልሆነችም ይታወቃል። በዚህ መካከል በዚህ ደስ በሚልና ውብ በሆነ ቤተሰብ በሞቀ ትዳር ውስጥ ያለውን እውነታ ጎርጉራ የቤተሰቦቿን ትዳር የምታፈርሰውም ወይዘሪት ኤቢ ትመስለኛለች። በናታንና በእሷ መካከል ያለውን ነገር እንግዲህ እስካሁን የምትችለውን ነገር ሁሉ አድርጋለች። ከአቅሟን በላይ ያሉትን ሁሉ ሞክራለች። ነገር ግን እስካሁን ድረስ ምንም የተሳካላት ነገር የለም። ኤቢ በአሁኑ ላይ ግን አይኗ ጉድ ነው ያየው። እንግዲህ በናታንና በዳጣ መካከል እየተካሄደ ያለውን ነገር ብዙ ነገሮችን ብታይም ዳጣና ናታን ኤቢን ፈርተውና እሷ ስትመጣ ነገሮችን እያስተካከሉ እንደዚሁም እሷ የምታስፈራራቸውን ነገር በተቻለ መጠን እውነታውን እየደበቁ እሷን እየታገሉ ቢቆዩም በአሁኑ ላይ ግን የገጠማት ሌላ ነገር ነበር። ናታን ከአጠገቤ ላይሽ አልፈልግም ብሏታል። እንደዚሁም እሷ ስትመጣ እንኳን በዚህን መልኩ እየተነጋገሩ እየተጫወቱ እሷ እየተጣደፈች ወደ እነሱ ስትመጣ እሷን ሲያዩ ተደናግጠው የሚለያዩ መስሏት ነበረ። ይልቁንስ እሷ እየቀረበች ስትመጣና እሷ ፊት ለፊታቸው ስትደርስ እጅ ከእጅ ተያይዘው እሷን እየተመለከቷት ነበረ በፈገግታ። እንግዲህ እሳት ለብሳ እሳት ጎርሳ በጣም ተናዳ ነበረ። ምን እየተካሄደ ነው ብላ የጠየቀቻቸው። እንግዲህ እየተካሄደ ያለውን ነገር አንቺም እያየሹ ያለው ነገር ነው፣ ሌላ የተለየ ነገር የለም በማለትም ሲናገሩ ዛሬማ ጉድ ነው በማለት ስትናገር እንግዲህ የአንቺ ጉድ አንቺን ነው ይዞሽ የሄደው እንጂ ማንንም እስካሁን ጎድተሽ አታውቂም፣ ወደፊትም ማንንም አትጎጅም፣ ምክንያቱም አንቺን ማንም የደረሰብሽ የለም በማለት ዳጣ ስትመልስላት ናታንም ጠንከር ያለ ንግግር ተናግሯታል። ካሁን በኋላ አጠገቤ እንዳደርሽ በማለት ተናግሯል። እንግዲህ በግዴታ የሚሆን ነገር የለም። እኔ ደግሞ ዳጣን በጣም ነው የምወዳት። አንቺ እኮ ለትዳር የምትሆኝ አይነት ሴት አይደለሽም። አንቺ ራስሽን የማታምኔ ነሽ እኮ እንኳንስ ለባልሽ በማለት እንግዲህ በጣም ከበድ ያለው ነገሮችን ፊት ለፊቷ ሲናገራት ስልኳንም ለመቅረጽ ሁሉ አቃቷት። ስልኳን ከቦርሳዋ አውጥታ ሁሉ ነበር። ነገር ግን ይህን እየተከናወነ ያለውን ነገር ሁሉ ለአባዬ ነው የምናገረው፣ ይህን ጉዳችሁንማ እኛ ቤት መፈጸም አትችሉም በማለት እጇን እያራገበች ወደ ቤት ገብታለች። እንደሚታወቀው አቶ ደረጀ ዳጣ ከዚህ ቤት ትውጣ ከተባለበት ጊዜ ጀምሮ በጣም እያሰበና እየተጨነቀ ይገኛል። በተለይ የዳጣን ንግግር አባዬን እኮ አንተን ፍለጋ የመጣሁት አባት ፈልጌ ቤተሰብ ፈልጌ እንጂ ቤት ፈልጌ አይደለም በማለት የተናገረችው ንግግር በየደቂቃው ከራሱ ላይ እያቃጨለበት የዳጣ ድምፅ ከአይምሮው ሊጠፋለት አልቻለም። እንኳንስ ከኤቢ ጋር የሚነጋገርበትና የሚከራከርበት ሁኔታ ቀርቶ ማርታ ለምትጠይቀው ጥያቄ ለራሱ ትክክል የሆነ መልስ ለመስጠት ተቸግሮ ነው ያለው። አቶ ደረጀ ዳጣ እስካሁን ድረስ ያሳለፈችው ስቃይ ይበቃል፣ ካሁን በኋላ ምንም አይነት ነገር እንድደርስባት አልፈልግም፣ እኔ አባቷ ያለሁ ብሎ ከሚያስበውም በላይ እውነታውን መደበቁ ደግሞ ከምንም በላይ እያመመውና እየደከመው ይገኛል። የወይዘሮ ማርታ ጥያቄ እንደዚሁም ደግሞ ለኤቢ ነጻነት ለእሷ ደስታ ሲባል ብትወጣስ የሚለው መልስ ለራሱ መመለስ አልቻለም። ምክንያቱም እንደ ኤቢ ዳጣም ታስፈልገናለች፣ ዳጣም ታሳስበኛለች ብሎ በይፋ ለመናገርም ከእሷ ጋር ያለህ እውነታ ምንድን ነው ተብሎ ለሚጠየቀው ጥያቄ መልስ ስለሌለው ቢያንስ እንግዲህ የአቶ ሲሳይን ቁጥር ስጠኝና እኔ ልንገረው፣ እኔ ላናግረው በማለትም ተናግራ ነበር። በወቅቱ አቶ ደረጀ ሊናገር የቻለው ነገር ዳጣ ካሁን በፊት ብዙ ስቃይ አሳልፋለች ከዚህ በላይ በማለት እንደዚሁም አንድ ሴት ልጅ ብቻዋን ስትኖር የሚመጣውን ተጽዕኖ ተይውና አንድ ሰው ብቻውን ሲውል ሲያድር ቢያንስ እዛ አንድ ቤት ውስጥ መታመም ሊኖር ይችላል በማለትም ተናግሯል። ምክንያቱም በሴትነቷ ለማስረዳት ለወይዘሮ ማርታ ሞክሮ ነበር። ነገር ግን ዳጣ በሴትነቷ ብሎ ለማስረዳት ሲሞክር ኤቢም ሴት ናት በሚለው ነገር ልትይዘው ትችላለች።
ስለዚህ ያለው አማራጭ አንድ ሰው ብቻውን ሲኖር ቢያንስ እንደ አጋጣሚ ቢታመምስ በሚለው ነገር ቢሄድ የወይዘሮ ማርታ ደካማ ጎኗን ስለሚያውቀው ምናልባት ትራራለች፣ ምናልባት ሀሳቧንም ልትቀይር ትችላለች የሚለውን ሀሳብ ተጠቅሞ እሱም ተቀባይነት አግኝቷል። እሺ ደሬ በቃ አንተን የሚያስጨንቅህና የሚረብሽ ከሆነ ችግር የለውም፣ በዚሁ በቤታቸው እንደፈለጉ የሆኑ ያሻቸውን ያድርጉ በማለት ወይዘሮ ማርታም የአቶ ደረጀን ሀሳብ ተቀብላለች። ወይዘሮ ማርታ የአቶ ደረጀን ሀሳብ የተቀበለችው ግን ላሁኑ ነው። እንግዲህ የኤቢና የዳጣ ግጭት አሁን ገና እየጀመረ ነው እንጂ አላበቃም። የኤቢና የዳጣ ግጭት እስካላለቀ ድረስ ደግሞ ወይዘሮ ማርታ ለኤቢ መሆኗ ከኤቢ ጎን መሆኗ የማይቀር ነው። ምክንያቱም አቶ ደረጀ ምንም አይነት እርምጃ በኤቢ ላይ ሲወስድ ወይዘሮ ማርታ እያለቀሰች ነው የምታሳልፈው። ከአሁን በፊት ኤቢ ከቤት ስትባረር አይተናል። አቶ ደረጀ በጣም ተናዶና ስሜታዊ ሆኖ ኤቢ ምናልባት በጥፋቷ ተምራ ትመለሳለች በሚል ግንዛቤ ኤቢን ከቤት ሲያስወጣት ዳጣም ተከትላት ብዙ ፊዳ አይታለች በወቅቱ። ይሁንና ለወይዘሮ ማርታ ኤቢ ከዛ ቤት የወጣችበት ደቂቃ በጣም ከባድ የሚባል ወቅት ያሳለፈችበት ጊዜ ነው። እንግዲህ አቶ ደረጀ በኤቢ ላይ አንድ እርምጃ በወሰደ ቁጥር እንደዚሁም አንድ ነገር በቀጣት ቁጥር ወይዘሮ ማርታ ሁሌም ለሰው ልታካፍለው የማትችለው ምስጢር አለ። እሱ ምንድን ነው? ባልወለደ አንጀትህ ብሎ የመናገር መብት ስለሌላት ነው። እንግዲህ አቶ ደረጀ ሙሉ በሙሉ የሚያውቀው ኤቢ ልጁ እንደሆነች ነው የሚያውቀው። ልጁ እንደሆነችም ሁሉ ደግሞ ቅጣት ቀጥቶ ልጁን ማስተካከል ይፈልጋል። እንደዚሁም አስፈላጊ ከሆነ ደግሞ ወደ ውጭም ሀገር እንድትሄድ ውጭ ሄዳ ትንሽ የሆነ ነገሯን ተስተካክላ ብትመጣ በሚለው ነገር ሀሳብ ሲያነሳ ፈጽሞ ወይዘሮ ማርታ በዚህ ነገር አትስማማም። ለምን ማንም የላትም ከኔ ውጭ ብላ ታስባለች። ኢቭን አቶ ደረጀ ለራሱ ለምን ለውሃ እንደሚያዝንላትና ውሃን እንደሚወዳት ሁሉ ኤቢን እንደማይወዳት ለሷም ጥያቄ ሆኖባታል። እርግጥ እንግዲህ እሱ አያውቅም ኢቨን እስካላወቀ ድረስ ደግሞ እኩል ማሰብ አለበት ብላ ታስባለች ብዙ ጊዜ። ይሁን እንጂ አቶ ደረጀ ሲናደድም ሆነ ምንም አይነት ነገር ላይ ሲሆን ውሃ የኔን ሳኝ ብሎ ነው የሚምለው። እንግዲህ ትክክለኛ እውነተኛ ልጁ እንደመሆኗም አንጻር ከቀድሞም ጀምሮ ዳጣ ወደዚህ ቤት ሳትመጣም ጀምሮ ለዳጣ የሚሰጣት ቦታ ትልቅ መሆኑን ነው የሚናገረው። እንግዲህ ኤቢ አሁን ላይ ወደ ቤት ለእናትና አባቷ ለመናገር ወደ ቤት ስትገባ አዲስ የወሰነችው ውሳኔ አለ። ወይኔ ወይ እሷ እዚህ ቤት መቀጠል አለባቸው የሚለው ነው። እስኪ አቶ ደረጀና ወይዘሮ ማርታስ ምን ይላሉ የሚለውን በቀጣይ ፓርት ላይ የምናየው ይሆናል። ስላዳመጣችሁ ከልብ አመሰግናለሁ።